ሙአዲም ለሲምኻ ሁላችሁ በያላችሁበት ቦታ የእግዚአብሔር በረከትና የእግዚአብሔር ሰላም በእያንዳንዳችሁ ይስፈን። አምላክ ይባርካችሁ። እኛንም እግዚአብሔር አምላካችን የኦሪት አምላክ እስራኤል አምላክ በምናደርጋቸው ነገሮች ሁሉ የልባችንና ሐሳባችን ምኞታችን ማለት ነው ተስተካክሎ ፈጣሪ አምላካችን ዘውትር ጊዜ ለማገልገል ያብቃን በመመኘት ስለ ፔሳህ ሰባተኛው ቀን ልዩነትና ቅድስና ትንሽ አጠር ባለ መጠን አምላክ ፍቃድ ቢሆን ልንወያይ እፈልጋለሁ። አዘ ሽቢሽ ፔሳህ ስጉላቶ በሚለው እንወያያለን። አራብ የወራማ ቢርጅል የሚራይኑ አሚ በመጽሐፍ አለው። በዛ መጽሐፍ ማለት ነው ይዘን እንወያያለን በአምላክ ፍቃድ። ሰባተኛው የፔሳህ ቀን በሁለት አይነት መንገዶች ልናየው ይገባል። በአንድ በኩል ራሱን የቻለ በዓል ነው። ሰባተኛው ቀን ልዩ ቅዱስ ልዩ በዓል ነው። ልክ እንደ ሽምኒ ዓፀረት ያው ሽምኒ ዓፀረት 7 ቀን ደስ በዓል ካከበርን በኋላ ስምንተኛው ቀን ራሱን የቻለ ምንም ስምንተኛው ቀን ቢባል ራሱን የቻለ ቀን ነው። ልክ እንደዚህም ፔሳህ ማለት ነው 7 ቀን ምናከብረዋለን። ያ ቢሆን ግን ሰባተኛው ቀን ራሱን የቻለ ልዩ የተቀደሰ ጉባኤ የተቀደሰ በዓል ነው። በሌላ በኩል ደግሞ ስናይ ከስድስቱ ቀናቶች ይያያዛል። ይሄ በዚህ በኩል ስናይ ከሽምኒ ዓፀረት በመት ይለያል። ሽምኒ ዓፀረት ራሱን የቻለ በዓል ስለሆነ ሸኽያኑ ይባረካ ሁሉ ነገር የተለየ ነው። ህዳስም በዓል ትንሽ ለየት ይላል። ይሄ የሰባተኛው የፔሳህ በዓል ግና ምንም በቅድስናው የተለየና ከፍ ያለ ቢሆንም ልክ እንደ መጀመሪያው ቀን ለምሳሌ ሸኽያኑ ቡራኪያን ባረከም ይህን ለማየት ስንፈልግ ትንሽ ማብራራት ያስፈልጋል። ምክንያቱም ህዝበ እስራኤል ግብጽ ምድር ሲወጡ በኒሳን ወር 15ኛው ቀን በፔሳህ መጀመሪያው ቀን ሲወጡ ከግብጽ ምድር ከግብጽ ምድር ቢወጡም አዳይን ከግብጻውያኖች ጭንቀትና ግብጻውያኖቹን ያው እንግዲህ አርፈዋል ማለት አይቻልም። ምክንያቱም ዙሮ ማለት ነው በህዝበ እስራኤል ሐሳብ ስናይ ማለት ነው ግብጻውያኖች ገና እየተከተሏቸው እንደመሆኑ ያስባሉ ያሉ ማለትም ባህሩን ተሻግረው እስኪያልፉ ድረስ ህዝበ እስራኤል ያሉበት ሰዓትና ያሉበት ጊዜ ማለት ነው በመሸሸትና በመሯሯጥ ላይ ነው ያለው ማለት ነው። ልባቸው እንደደነገጠ ነው ያለው። ምክንያቱም ከግብጽ ምድር ፈጣሪ አምላክ በታላቅና ኃያል እጁ ቢያወጣቸውም አዳይን የሰው ልጅ የተፈጥሮ እንትኑ ማለት ነው እንዳንድ ምናየው ኦሪትም ራሱ እንደሚያብራራልን ማለት ነው ምን ያህል ህዝበ እስራኤል እንደፈሩ እንደደነገጡ ይገልጽልናል። ፓራሻት በሻላ ያንነሽን ወደዚህም አይተናል። ደጋግሞ ማየት ይገባል ያስፈልጋል። እና ስለዚህ ግብጽ መከተላቸውን ሲያቃውሙ ድረስ ህዝበ እስራኤል ማለት ነው ትክክለኛና ፍጹም የሆነ እድገት ታደጉነን የሚል ሐሳብ ግን አልነበራቸው ማለት ነው። እና እንደዚህ ሲሆን መቼ ነው በትክክልና በእውነት ከግብጽ ምድር የወጡት የተሟላ የተሳካ የተፈጸመ የተስተካከለ በሰባተኛው የፔሳህ ቀን ማለት ነው። ምክንያቱም በሰባተኛው የፔሳህ ቀን ግብጻውያኖች ሁሉ በቀይ ባህሩ ውስጥ ማለት ነው ሰጠሙ ጠለሙ ማለት ነው። እግዚአብሔር ማለት ነው ህዝበ እስራኤልን በባህሩ መካከል በየብሱ መርቶ ሲያወጣቸው ግብጻውያኖች ማለት ነው ተከትሏቸው ገቡ ከባህሩ። በዛውን ሰዓት እግዚአብሔር ባህሩን ከደነው እነሱም ግብጻውያኖችም ከዛው ውስጥ ማለት ነው ሰጥመው ቀሩ ማለት ነው። በዚህን ሰዓት ማለት ነው ግብጻውያኖቹ ከባህሩ ሰጥመው ሲቀሩ እግዚአብሔር ሲያጠልማቸው ማለት ነው ያን ጊዜ የህዝበ እስራኤል እድገት ማለት ነው ከግብጻውያኖች እና ከግብጽ ምድር የወጡት እድገት ማለት ነው ተፈጸመ ተሟላ ማለት ይቻላል። ምክንያቱም ምን ያለ በኦሪቱ ላይ ወየሩአ እስራኤል ኪመት ሚጽራይም አልሰፋት አያም ይላል። የግብጽን ሬሳ ከባህሩ ዳር አዩ ይላል። ባስ የግብጽን ሬሳ ሲያዩ በዛን ሰዓት ማለት ነው በእግዚአብሔር በሙሴ ባሪያው በሙሴ አመኑ ይላል። ባስ በእውነት እስካሁን ድረስ የነበራቸው ሁሉ ጭንቀት በሰባተኛው የፔሳህ ቀን ተሟላ ተሳካ ማለት ነው። ስለዚህ ሰባተኛው ቀን የተለየ ቅዱስና አለው ደረጃ አለው ማለት ነው። እና ህዝበ እስራኤል ግብጽ ምድር ሲወጡ ፓርኦ የተለያዩ ተላላኪዎችን ልኮ በምክንያቱም ፓርኦ አስቦት የነበረው 3 ቀን በኋላ ይመለሳሉ የሚል ሐሳብ ነው የነበረው። ከሙሴ ጋር
ተዋይተው በተስማሙበት መሰረት ማለት ነው ለሶስት ቀን ያህል ነው ወደን ምናገለግል ፈጣሪያችን ብለው ሙሴ ሲጠይቀው ፓርዖንም ተስማምቶ ነበር ማለት ነው። አዚህ ተስማመው ፓርዖን ስናይ ማለት ነው ለዘላለም ህዝበ እስራኤልን ለመላክና ለመተው ሳይሆን እንዲታደጉ ሳይሆን ለተወሰነ ሰዓት ሄደው እንዲመለሱ ነው ፈልጎ ነበር ማለት ነው። በዚህ የተነሳ ነው ፓርዖን እንዳለ እስከ ሰረገላዎቹ ምናምን እንደዚህ ማለት ነው ተተካታትሎ ይሮጦ የሄደበት ምክንያት ምንድነው? ምክንያቱም ሄደው 3 ቀን ተመልሰው ሳይመጡ ሲቀሩ በዛን ሰዓት እሱም ፈራ። ለምንድነው የማይመለሱ? ሰሙ እዛ በኋላ ተከትሎ ይሄዳል ማለት ነው። እና ስለዚህ ማለት ነው ተከትሎ ሲመጣ በዞን ሰዓት ምን ነበር? በመሸህ ኮሎቱ ላይ ያው ሜዳናን መፍሪድ በን መኻኔ ምጽአን በን መኻኔ እስራኤል ወዲያው ሄዶ ተከትሏቸው ሲመጣ የባህሩ የቀይ ባህር መከፈል በፊት ማለት ነው የተከሰተው ክስተት ምን ነበር? ግብፃውያኖች መጡ፣ ህዝበ እስራኤል ደረሱ። በህዝበ እስራኤልና በግብፃውያኖች መካከል ምን ነበር? አሙዳናን ግን ዳመና ነበር። ያን ዳመና ማለት ነው እግዚአብሔር በግብፃውያኖችና በእስራኤል መካከል ማለት ነው ይከተር ነበር። ቫዝ ግብፃውያኖች ማለት ነው የተለያዩ ጦሮችንና ቀስቶችን ሲወረውሩ ድንጋዮችን ሲወረውሩ ህዝበ እስራኤል ለመጉዳት ብለው አዚህ ዳመና ማለት ነው ይከላከል ነበር። ከህዝበ እስራኤል ተሰፈሩበት ቦታ ከተቀመጡበትና ካሉበት ካምፕ ማለት ነው ወደ ግብፃውያኖች ማለት ነው አሳልፎ ይመልሰው ነበር ያን ዳመና ማለት ነው። የእግዚአብሔር ክብር ዳመና የቀስት ዳመና በመካከል ያስቀመጠው ማለት ነው። በሰባተኛው ቀን ግን ማለት ነው እግዚአብሔር ለህዝበ እስራኤል ያደረገላቸውን ታምር ባህሩ ተከፈለ፣ ውሃው ሁሉ ተራወጠ፣ ንፋስም ነፈሰ። በቀኝና በቀኝ ማለት ነው እንደ ግንብ ቆመ ውሃው። አጸዳው እግዚአብሔር አምላክ በህዝቡ ማለፉ በያቦ በኔ እስራኤል በቶኸያ በያበሻ ባማይ ላይ ሆማ የሚመራ መስመላ ህዝበ እስራኤል በመካከሉ አለፉ። በውሃው በባህሩ በወንዙ መካከል በየብሱ ሄዱ። ውሃው ግና በቀኝና በግራቸው እንደ ግንብ ቆመላቸው ማለት ነው። ושראו המצרים שעם ישראל עוברים בתוך הים נכנסו גם הם לתוך הים כמו שנאמר וירדפו מצרים ויעברו אחריהם כל סוס פרעה רכבו ופרשיו אל תוך הים ግብፃውያኖችም ህዝበ እስራኤል በባህሩ ሲያልፉ ሲያዩ እነሱም ገቡ ያቱም እነሱ እንዳለፉት እኛም እንለፍ ብለው ግብፃውያኖቹ ገቡ ከባህሩ በሰረገላቸው ፓርዖን ፈረሰኞች በሰረገላቸው ገቡ ומבואר במדרש שכיוון שעלה אהרון שבישראל מן הים ירד לתוכו אחרון של מצרים ያው በሚድራሽ ሽሞት ረባ በሚባለው መጽሐፍ እንደተጻፈው ማለት ነው የእስራኤሉ የመጨረሻው ይሁዲ ማለት ነው ከባህሩ ወጥቶ ተሻግሮ ሲወጣ ድረስ ማለት ነው አዝ የግብፃውያኖች ማለት ነው የመጨረሻው ግብፃውያን ደግሞ ከባህሩ ውስጥ ገባ ማለት ነው አዚ ህዝበ እስራኤል ወጥ እንዳለ ጨርሰው ሲወጡ እንዳለ ግብፃውያኖችም ጨርሰው ገቡ ማለት ነው አንድም አልተረፈም ከባህሩ ውጭ አዝ በዛን ሰዓት ማለት ነው የእስራኤሉ መጨረሻው ሲወጣ ግብፃውያኖች መጨረሻው ድረስ ሲገቡ ማለት ነው ከባህሩ እግዚአብሔር ምን አደረገ ሳጋራ ለማያ ባህሩን ማለት ነው ዘጋው ማለት ነው እስካሁን ድረስ ማለት ነው በቀኝና በግራ ለህዝበ እስራኤል እንደግም በቁመው የነበረው አሁን ማለት ነው ህዝበ እስራኤል አልፈው ሲወጡ አዝ וישובו המים ויכסו את הרכב ואת הפרשים לכל חיל פרעה הבאים אחריהם בים ולא נשאר בהם אחד አንድም ሳይቀር ማለት ነው እንዳለ ፈረሰኞች ሰረገሎች ሁሎች ማለት ነው ባህሩ ከደናቸውና አሰጠማቸው ወሽራው አሚሳኤል ታነሳ ገሩ ሸጋ ላይ ማሙ በቦከር ሽር يوم الشبيع ሽጋታ ያ ባዝ ማለት ነው ሲያዩ ታምሩነን በሰባተኛው ቀን ጧት ማለት ነው ምን አደረጉ ለእግዚአብሔር መዝሙር ዘመሩ ሽራታ ያ ሙሴና እስራኤል ልጆች ያን መዝሙር ዘመሩ ከፍ ከፍ አደረጉ እግዚአብሔርን አመሰግኑ ማነገሱ አወደሱ ላደረገላቸው ታምር ማለት ነው ያመሰግኑት ምስጋና ስለምን ነው እግዚአብሔር ስላደረገላቸው ታምር አንድ ሰው ማለት ነው የሆነ ነገር ሲደረግለት ታምር በነገራችን ላይ ምን ማረው በግላችንም ሆነ ለህዝብ ታምር ሲደረግልና ዝም ብለን አልፈልን አይችልም ታዝበን ወይም እንደዚህ ብለን እንላንችልም እጅግ ያምራል ብለን መርሳሆን መዘመር ያስፈልጋል እግዚአብሔር መዝሙር ለተወዳ የሆነ መቼም ቢሆን አይነት አለው መቼም ቢሆን የሰው ልጅ መዝሙር ለተወዳ አሪው ለአሸም ኮላረት የምስጋና መዝሙር ምድር ሁሉ ልትበል የሚለው ማለት ነው መዝሙር
መዝሙረ ዳዊት ምዕራፍ 100 ያንንን ማለት ያስፈልጋል። ለትንሽም ሆነ ትልቅ ነገር የሰው ልጅ ማድረግ አለበት። ትልቅ ነገር ነው ለእግዚአብሔር ማመስገን። ምስጋና ለእግዚአብሔር ከፍ ያለ ነገር ስለሆነ ህዝበ እስራኤልም ያው እንግዲህ ለፈጣሪያቸው አመሰገኑ ዘመሩ አሉ። וקבלה הייתה ביד החז"ל שעשרה ניסים נעשו לאבותינו על ים סוף. ሊቃውንቶቻችን እንደሚሉት በአቮት በሚባለው መጽሐፍ ላይ ማለት ነው አባቶች ማለት አቮት ረቢ ናታን በሚለው መጽሐፍ ማለት ነው ወይም በአባቶች ምዕራፍ 5 ቁጥር 4 ላይ ለተጻፈው ለህዝበ እስራኤል እግዚአብሔር አምላክ 10 ተአምር አደረገላቸው። የት ቦታ ቀይ ባህሩን ሲያልፉ ማለት ነው 10 ተአምር አደረጋቸው። በእርግጥ በተለያዩ መጽሐፎች ሲፈራራ ከ10 በላይ ብዙ ተአምራቶች ነው የነበረ። አባል ግና አባቶች ምዕራፍ ላይ እንደተጻፈው 10 ተአምራቶች አደረገለና ማለት ነው እግዚአብሔር አምላክ። እነዚህ 10 ተአምራቶች ምን ናቸው? አንደኛው ተአምር ያው እንግዲህ እግዚአብሔር አምላክ ታምሩ የመጀመሪያው ተአምር ባህሩ መከፈሉ ማለት ነው። በይበክኡ ሀማይ ፈሳሽ ነገር ነው። የሰው ልጅ ማለት ነው ውሃውን ለመክፈል ቀላል ነው። ምክንያቱም ትገባለህ ፈሳሽ ነገር ስለሆነ ትከፍለዋለህ። አባል ግና ዞር ብለህ ብታየው የተከፈለው የገባህበት ውሃ ተከፍሎ አይደለም የሚቀረው። ዱካ የለውም። የሆነ ምልክት አያስቀርም ወደ ኋላ። አባል ህዝበ እስራኤል ምን ይላቸው ባህሩ ምን ሆነ ተከፈለ። ልክ እንደ ደረቅ እንደሆነ ነገር ተከፈለ ማለት ነው። ይሄ ታምር ትልቅ እጅግ ታምር ነው። እግዚአብሔር ህዝቡን ከምን ያህል እንደሚወድ የሚገልጽና የሚያሳይ ነው። እግዚአብሔር ህዝቡ ከሚወዳቸው አንፃር የተነሳ ምን አደረገላቸው? ባህሩን በተፈጥሯዊ እግዚአብሔር ባህሩን ሲፈጥረው ፈሳሽ ነገር አድርጎ የፈጠረውን ምን አደረገው? እንደ ተራራ እንደ ግንብ አቆመ ማለት ነው። ይሄ ምንድነው? የእግዚአብሔር መውደድ ነው። እግዚአብሔር ህዝቡን ስለሚወዳቸው ያደረገውንና ያዘዘውን ህግ ማለት ነው ተፈጥሯዊ ህጉን ራሱ የደነገገውን ለህዝቡ ብሎ ማለት ነው ቀየረና ባህሩን ከፈለው ማለት ነው። ሁለተኛው ተአምር ባህሩ ከተከፈለ በኋላ ምን ሆነ? ለአኻር ሸንፍከው ሀማይም ነዓሱ ክድሙት ጋግ መትዋህ ወፋጎስ ማያል በኔ እስራኤል ባህሩ ማለት ነው ልክ እንደ ጣራ ደግሞ ማለት ነው በላይ ማለት ነው ለህዝበ እስራኤል ተዘረጋላቸው ማለት ነው። በማይ ሚን ኡምስሞል ሚለማላ አደረህ በእምሳክ መሽለማር በማይም ላይ ሆማ ሚምላ መስሞላም ወቫዝ ማለት ነው በቀኝ በግራ እና በላይ ማለት ነው በቀኝ በግራ እንደ ግድግዳ ከላይ ደግሞ እንደ ጣራ ሆኖ ማለት ነው ቆመላቸው ማለት ነው። በመሃል ላይ ደግሞ ያው እንግዲህ መሃሉ ሆ በየብስ ሆኖ ከዱበት ማለት ነው። ወአነቢ ሐበኩክ የሚባለው ነብይ ደግሞ በአፍ 3 ቁጥር 14 ላይ እንደጻፈው ኒክባት ነካብታ በመትዮ ወሽ ፐረዚዮ ይላል። كلومار شايتها ديره بيمسح مايم كمين نكب ومايم لوغا متصددين الى قام مئات غشهم كان لك እንደ ተከፈለሽ ነገር ማለት ነው። ግን እግዚአብሔር ምን አደረገ? ባህሩን ከፍሎ በዚህና በዚህ አድርጎ በላይ ደግሞ ዘረጋላቸው በማለት ያብራራል ማለት ነው። ሶስተኛው ተአምር ሸሎን ይሸራህ ካርካ ሸበቶ ኸያም ከካርካ ሻርና ሮሽ የሽ ባይም ቲት እላን ይትከሽታ ካርካ ማይም והים כקרקע יבשה, כמו שאמר, בני ישראל הלכו ביבשה בתוך הים. כלומר, ביבשה ולא בטיט. בתפטרוי ማለት ነው ወንዙ ቢከፈልም የተከፈለው ታምር ቢሆንም ዞሮ ከመሬት ላይ ማለት ነው ውሃ ስለነበረ ጭቃ ይሆናል። የሆነ እርጥብ የሆነ ነገር ይኖራል። አባል በወርት የተጻፈው ምንድነው? በየብሱ ነው ሄዱና ያለ የብስ ሲል ውሃውን በጭቃ ራሱ እንዲሄዱ አይደለም ያደረገ ስተትንንሹ ነገር ነው እግዚአብሔር ያደረገላቸው ታምር ማለት ነው። ማለት ህዝበ እስራኤል በጭንቀት ከነበሩት አንጻር ተነሳ ባህሩ ብቻ መከፈሉ ለነሱ ትልቅ ታምር ነው። ስለዚህ በዛ አልፈው መሄድ ይችሉ ነበር። እነሱ ዋናው ነገር ከግብፃውያኖቹ መዳናቸውና ማለፋቸው ነው። በሰው ደረጃና በሰው አመለካከት ስናየው ሰው እንግዲህ ሲጨነቅ ሲከብደው ዋናው ነገር ከዛ ነገር መዳኑ ነው እንጂ የሚያየው እንዴት ነው የዳነ አያየው። እግዚአብሔር ግን ለኛ ታምር ሲያደርግለት ይሄም ደጋግማን ስናየው ከመውደድ አንፃር የተነሳ እስከ ትንሽዬዋ ነገር ማለት ነው እግዚአብሔር አምላክ ለኛ ይጥርልና ማለት ነው። ይሄን ያህል ባህሩን ከፍሎ በቀኝና በግራ እንደ ግንብ አቆሞ በላይ እንደ ጣራ ዘርግቶ ጠብ እንዳይል ከራሳቸው ላይ በጎናቸውና በጎናቸው ያለው በከላል ሆን አግዶ አቆሞ ማለት ነው። በግራቸው ደግሞ ጭቃና አፍሎ አፈር እንዲረግጡ አላደረገ። የሆነ ረጥብ የሆነ ነገር እንዲረግጡ አላደረገ።
ኤላ ደረቅ ነው ያደረገላቸው ማለት ነው። ይህም ታምር ነው ራሱን የቻለ ሶስተኛው ታምር። አራተኛው ታምር ሻይታ ደረኻ ምጽም ለኻ ክሞቲት ከመሸለማት ትውዑ በያም ሱፍ وملات تبيعه مورالتيت كما شكتو تباتي بيافين متزولا ያው ህዝበ ሳይከውጡ በኋላ ግን ግብፃውያኖቹ ተከትሏቸው ሲሄዱ ግብፃውያኖቹ የሚረግጡት መሬቱ ማለት ነው ምን ነበር ጭቃ ነበር ይላል። ልክ ትቢዓ የሚለውን ቃል ሲያብራሩ ልክ በመዝሙረ ዳዊትም እንደተጻፈው አዘ ተፈቲ ቤቤ ምጽኡላ ሲል በጭቃው ነው እንትን ያላቸው። እንዲሁም ኤርሚያስ መጽሐፍ ኤርሚያስ ምዕራፍ 38 ላይ ቁጥር 6 ላይ ተጻፈው ወይተባ ኤርሚያው በቲት ከጭቃው ላይ ጠለመ ወይም እንትን ሰጠመ ይላል እና ስለዚህ ለህዝበ እስራኤል በየብስ ለግብፃውያኖቹ ማለት ነው ህዝበ እስራኤል የረገጡትን ነው ወዲያቸው ደቂቃ ወደ ደቂቃ ይሁዲው የረገጠው ደረቅ ነው። ግብፁ ግን የረገጠው እንትን ነበር ገና ሆነን ከመክደኑ በፊት ገና ሆነን እንትን ተማላ በው ከማስጠሙ በፊት ራሱ ለህዝበ እስራኤል የተደረገው ተአምር ምን ያህል ድንቅ እንደነበረ ይህ ብቻ ሳይሆን ግብፃውያኖቹ ማለት ነው የረገጡት እንትን ማለት ነው ጭቃ ብቻ ሳይሆን ኢርቲያ ሐቅርሽ በውሁ እታቲት ولذا نشروا تلافيس وسهم شلا من سيف يصرفوا قليلين مركبتهم واسوسهم بمركبات ايون الغرايم ايشوين بهم نعيم نديم بحوسكا ادشي ابراهيم ايوم متفركه ለምን ይሄን ብቻ ሳይሆን ጭቃውን ምን አደረገ ይላል እንደ እሳት አቃጠለው ይላል። ጭቃ ብቻ ሳይሆን ጭቃው ማለት ነው እንደ እሳት ያቃጠል ነበር ይላል። የሰረገሎቹ ፈረሶቹ እንትኖቹ የጋሪያው የሰረገላው እንትኑ ጎማው መህጃው የግራቸው ማለት ነው የሚያቃጥል ነበር ይላል። እና ስለዚህ አካላቶቻቸውና እንትናቸው ማለት ነው ይቃጠል ነበር በዛን እሳት ማለት ነው። ልክ ራሽ እንደሚያብራራው በኦሪት ሰፈር ሸሞት ምዕራፍ 14 ቁጥር 24 እና 25 ላይ ስለዚህ ይሄን በህዝብ ላይ ለምስና ማለት ነው ህዝበ እስራኤልን በጭቃና በመከራ በተለያዩ ስቃይ ሲያሰቃያቸው እንደነበሩ አሁንም እያቸው የእጃቸውን ይሰጣቸዋል ማለት ነው። አምስተኛው ተአምር ለሐሽ የድቢያ ቅዱስ በውኸተ ምጽም በመሱፍ ከፉ አማይም ቤትከሹ ከአቫኒም כמו שנאמר ከፉ ተህውመት በሌቪያም አኸን ነማር ያርዱ በሚጽሎት כמו አቨን እግዚአብሔር አምላክ ግብፃውያኖችን ማለት ነው ከውሃው ውስጥ እንትን ታደርጋቸው በኋላ እንደ ድንጋይ ነው እንትን በረዶ ያደረገው ልክ እንደተጻፈው ያው ታይብላችሁ ዘለ ዘጻት ምዕራፍ 16 ቁጥር 5 ላይ ያርሉም ጸሎት כמו አቨን እንደ ድንጋይ ነው ያደረገው እንትኑና كلامار ميامد ጸሎት نعسو كشيم כמו אבן וראשיהם של המצרים היו נחבטים בהם ומשתברים ושמר דוד המלך שבר את ראשי תנינים על המים מזמור ዳዊትም ብሎታል ንጉሥ ዳዊት በምዕራፍ 74 ቁጥር 13 ላይ ከን ራሳቸውን በከን ነዛን ዝሆኖችን ነው የሚላቸው ግብፃውያኖች እንደዛ ሆነ ተመስለዋል ያሊ ራሳቸውን እንደ ትልቅ ነው የሚያደርጉ ነበር ራሳቸውን ከፍ ነው የሚያደርጉ ነበር ራሳቸውን በድንጋይ ሰበርከው ይላል። አዘ ለምንድነው ምክንያቱም ድንጋይ ያደረገው ለምንድነው ውሃውን ታችኛውን ውሃ ማለት ነው ላይኛው ውሃ ፈሳሽ አድርጎ ሲዘጋባቸው ከታች ለግራ ማለት ነው ሲሰጥሙ ማለት ነው እንደ ድንጋይ ያደረገው ያን ድንጋይ ማለት ነው እንዲቀጠቅጣቸው ማለት ነው ባያ ኾቬት በመሸበብ ቦታ ከን ይቀጠቅጣቸውና ማለት ነው ያረግፋቸው ነበር። ይሄም የተደረገው ለህዝቡ ለእስራኤል ብለው ነው ואנס השישי כאשר כפו המים ונעשו כחומם מימינם משמאלם של עם ישראל לא כפו המים כחתיכה אחת אלא כחתיכות רבות כאין אבנים רבות שהיו מסודרות אחת על השנייה ונעשו בהם חומות יפות ומרחיבות עין. זו שנאמר ניצבו כמונה שהוא לשון קיבוץ אבנים כאין יותר. והזבונן ማለት ነው በቀኝና በግራ በላይ ዘርግቶ ሆነና ቆሞ እንደግም በስመራቸው ማለት ነው እያንዳንዱ በግራና በቀኝ የነበረው እንደ ግድግዳ እንደ እንትን የነበረው እንደ ግንብ የቆመው ውሃ ማለት ነው በተለያዩ ውበቶችና ጌጦች ያጌጠ ነበር ይላል። የሰው አይን ማለት ነው የሚያምር እና ውበት ያለው ያሳያቸው ነበር ይላል። ለወራክ እንደ ግድግዳ ዝም ብሎ ውሃው የቆመ ሳይሆን ውሃው የተለያዩ ደስ የሚሉ ነገሮች ነው አቁማቸው ነበር። ለምን ለህዝቡ ድንቅ ነገር ሊያሳያቸውና የሚያምር ነገር ሊያሳያቸው ስለፈለገ ፈጣሪ አምላክ ሆም ብቻ አይደለም ደግም ባቆመተው ያቆማባቸው መንገድም ራሱ የተለያዩ እንደ ምሰሶ ደስ የሚሉ እንደ የተለያዩ ቅርጾችን አይነቶች ማለት ነው ያሳያቸው ይላል። ባነሳ ሽቪሽን አሱ በያም ሽናይም አሳር ሸቬዴም ከነገ ሽናይም አሳር ሸቪቴ ኢስራኤል ወበነ ኮድ ሸቬት አብሩ በአኻር ምን ሸቬዴም
ሰባተኛው ተአምር ደግሞ ማለት ነው ውሃውን ሲከፍለው ለ12 ነከፈሉ ለ12 መንገዶች ለ12 መግቢያዎች ነው ያደረገው መሄጃዎች ነው ያደረገው ለምን እያንዳንዱ ነገድ ማለት ነው መሄጃ ቦታ ነበር ማለት ነው እያንዳንዱ ነገድ ሄደው ማለት ነው በራሱ መንገድ በራሱ ለራሱ ብሎ በተከፈለው መንገድ ነው ማለት ነው ውሃው ተከፈለ በቀኝና በግራ ቆመላቸው ስለው ውሃው ተከፈለ ለእያንዳንዱ ነገድ 12 ለ12 ነው ውሃውን የከፈለላቸው ማለት ነው ይሄም ራሱን የቻለ ተአምር ነው በረመዝ ለዚህ ሽነማር ዘ ኤሊቫን ነው ዘ በጊማቲካ ሽነማሳ በሊቃውንቶቻችን ማለት ነው በፍንጭ ሲያብራሩልን ነው ምን ይላሉ ዘ የሚለው ቃል ከን ዛይን 7 ነው ሄይ 5 ነው 12 ማለት ነው እንደከፈለላቸው ያብራራል ወውሽ አማር ዳዊት አሜል خلافሻም ለጎዘር ያምሱፍ ሊግ ዛሬም በመዝሙር ዳዊትም ምዕራፍ 136 ቁጥር 13 ላይ እንደጻፈው ውሃውንን ማለት ነው ከን ቀይ ባህሩ ማለት ነው ከፋፈለው ነው የሚለው ቆረጠው ነው የሚለው አንድ እዚህ አይደለም ያለው ጎዘር ያምሱፍ ሊግ ዛሬም ብዙ ቆረጠው ለብዙ ነው ከፋፈለው ማለት ነው እንደዚህ ሆነ ለእያንዳንዱ ነገድ 12 ነገሮች ነበሩ ለ12ቶች ማለት ነው ለእያንዳንዳቸው ማለት ነው ከፍሎ ለእያንዳንዱ ልዩ በሆነው ነገር መቼም ራሱን የቻለ ይሄንም ራሱ ምስጥር አለው እያንዳንዱ ማለት ነው በሚገባው ደረጃና በሚገባው ማለት ነው ከፍ ያለ ታምር ሊያሳያቸው ስለፈለገ ከፋፍሎ ማለት ነው በነገዱ ተጓዙ ማለት ነው በባህሩ ላይ በስምንተኛው ታምር ሽከፉ ሀማይም ከዝኾኺት ባዩ ኾሞት ሀማይም ሽኩፎት ከኤቨን ሾሃም כדי שיהיו בני ישראל רואים אלו בזמן שהם עוברים בים, כמו שאמר קפאו תהומות בלב ים, מלשון הפסוק אור יקרות וקיפאון, שעניינו דבר מאיר ומזהיר. ותמיד זכריה שנתצפו במערף 14 ቁጥር 6 ላይ כן אור יקרות קיפאון ይላል የሆነን እግዚአብሔር አምላክ እንደ ግንብ ሲያደርገው ማለት ነው כן ሲያጸነውና ሲያቆመው እንደ በረዶ ሲያደርገው ማለት ነው از من نبره ኦር የካሮት የሚያበራና ብርሃን የሆነ አድርጎን ያደረገው ማለት ነው ይሄ ማለት ነገዶቹ ያንዳንዶቹ ሲሄዱ በራሳቸው መስመር እግዚአብሔር ባዘጋጀላቸው መንገድ ማለት ነው ሲሄዱ በባህሩ ላይ በ12 ተካፍለው ሲሄዱ አንዱ ነገድ የሌላውን ነገድ ያሳያቸው ነበር ልክ እንደ መስታወት አድርገው አንዱ ነገድ የሌላውን ነገድ ያለ ሮቬን የሽሞንን መስመር ያ የሽሞን ያለውነን እንዲሁም ደግሞ ሁሎች በተለያዩ የሚያንጸባርቁና የሚያበሩ ብርሃን በመላባቸው ነገሮች ማለት ነው ያሳያቸው ነበር በትንቢተ ዘካርያስ ቅድም እንደተጠቀስኩ በማዕረፉ ላይ እንደተጻፈው ሪካሮት በኪፓውን በረዶ አደረገው አበልግና በመብራት አብርቶ ደስ በሚያንጸባርቅ ነገር አድርጎ አደረገላቸው ይላል ሌላው ብቻ ሳይሆን ከሞ ኤቨን ሾሃም ካህናቶቹ ከድቡለና ከደረቱ ላይ ሲጻፉ የነበሩት 12 ነገሮች ማለት ነው በተለያዩ ጥሩ ድንጋዮች ከወርቅ ከስናፕር በላይ የነበሩ ስለነበሩ ካንዱ ያን መሐከል ያነ ሹሃም ይባል ጥሩ ወርቅ አይነት ነበር በዚያ በሚያምሩ ነገሮች ማለት ነው አንጸባርቆ ነው እንደመስታወት አንዱ ነገር የሌለው ነገር የሚያልፈውን እንዴት እንደሚያልፉ ሲያሳያቸው ነበር ማለት ነው וזጠኛው ታምር שהוציא להם הקדוש ברוך הוא מים מתוקים מתוך מי הים המלוחים כמו שנאמר כמו נד נוזלים שהוא מורה על המים מתוקים כמו שנאמר באר מים חיים ונוזלים מלבנון ידע שיר השירים לתצפו במנጭ כן באר מים חיים ונוזלים מלבנון وهو ምንጩ በተፈጥሯዊ ምንጩ ማለት ነው በጣም ጣፋጭ ነው ሰው ልጅ ቀርጦ መጠጣት ይችላል አባል ከሞ ናጊና ምሳሌ ያማት ይሆን ኦኬያኖስ በተድ ማለት ነው አዝሆም ጫውጫው ነው የሚለው ስለዚህ ማለት ነው በቀይ ባህር ሲሄዱ ጫውጫው ነው የሚለው ግን ቢሆንም ግን እግዚአብሔር አምላክ ምን አደረገላቸው ከሞ ነው ዝልም እንደ ጣፋጭ ሆነ ማቶክ ነው ያደረገላቸው ውሃ ቢጠማቸው ቀርተው እንዲጠጡ አደረገላቸው ይሄም ራሱን የቻለ ታምር ነው ጫውጫው አሻዋሻቦ ጠራጫው የሚለው ውሃ ማለት ነው አውጥቶ ለህዝቡ ጣፋጭ አድርጎ ነው የሰጣቸው ማለት ነው ቀርተው እንዲጠጡ ለልጆቻቸው ሆነ ራሳቸው ተጠማቸው ባህሩ ሲያልፈው ሲሄዱ ብዙ ጊዜ ፈጀባቸው ስለዚህ ቀርተው ሲሰጡ በኤር ማይም ኻይም ሜኖዝሊም ሊባኖ ደስ በሚል ህይወት የሚሰጥ ጥማትን የሚያስታግስ ውሃ ማለት ነው ጣፋጭ ውሃ ሰጣቸው ይላል ይሄም 9ኛው ታምር 10ኛው ታምር שאחר שנזלו המים המתוקים ועם ישראל שתו מהם כל צורכם חזרו שאר המים וכפאו
כמו שנאמר נציבו כמו נזל וכפו משמע שהדבר שמתחיל היה נוזל חזר ונקבע ברביע ሆነን ሲቀዱት ለራሳቸው ማለት ነው መጠጣት ብለው אז כן በረዶ ነበረው אז ለነሱ ጣፋጭ ሆኖ ይጠጡታል አባል ጠጣው ሲጨርሱ መቅዳታቸውን ሲያቆሙ كان ለነሱ ብለው ሲፈስ የነበረው ጣፋጭ ሆኖ ሲፈስ የነበረው ማለት ነው እንደገና ተመልሶ እንደ በረዶ ይሆን ነበር ማለት ነው እና ስለዚህ ስናይ ማለት ነው እነዚህ ሁሉ ተምራቶች ማለት ነው እንደዚህም ከዚህ በለጠ ሰፋ ባለው በብዙ ቦታዎች ሊቃውንቶቻችን በተለያዩ ሚድራሾች ያብራሩታል ይሄ ብቻ አይደለም ተምሮ የነበረ ብዙ ሌሎችም ተምራቶች አሉ በተለይ ሰፈር የሚያምኑ እዝም ይባል መጽሐፍ አለ እዛ ላይ ብዙዎችን ይገልጻል ካየናቸው አስዋችን ማለት ነው ስናይ ማለት ነው እግዚአብሔር አምላክ ለህዝቡ ያደረገላቸው ታምር በጣም እጅግ ትልቅ እንደሆነ ያሳየናል ወደ ሊቃውንቶቻችን ማለት ነው ሚሉንን የሚያብራሩልን ማለት ነው ምን ይሉናል መጽም በድፍሬ ረቦና ቅዱሽም ሻሙ አልሽኔ ድቫርም ሸም ከሽን ከሞ ክሪያት ያምሱፍ ለጋበ ሚዝኑታብ ሽላዳም ሙኸዛል ማሰኸ ፕስኺም ኩፊም ኸታ ሙዳለፍ ከሽን ሚዝኑታብ ሽላዳም ክሪያት ያምሱፍ يعني የሰው ልጅ መተዳደሪያ ለማግኘት በጣም ከባድ ነው በማለት በግማራ ማሰኸ ፕስኺም በሚለው ላይ ያብራራሉናል ምክንያቱም ልክ ቀይ ባህር መከፈሉ ከባድ እንደነበረው ይላል አዝ እንደዚህም የሰው ልጅ መተዳደሪያ ቀለቡን ለማግኘት ማለት ነው በጣም ከባድ ነው በማለት ያብራራሉ በሌላ በኩል ደግሞ ከባድ ከሚባሉ ሁለተኛ ነገሮች ደግሞ ምናቸው የሰው ልጅ ትዳር ለገበ ዚብጎሽ አዳም ሙኸዛል በማሰኸሶታ አሙድ ቤት አሙድ አለፍ በከሽን ለዚቡጋን ከክሪያት ያምሱፍ ማሰኸሶታ በባለጉም እንደተጻፈው የሰው ልጅ ትዳሩ ማን ትሆናለች ወይ ማን ይሆናል ትዳሩ የሚለው ነን ማለት ነው በጣም ከባድ ነው ይላል ከባድ ነው የሚለው ለኛ ነው ከባድነቱ ምክንያቱም ዝመዝሮ ልክ እንዳልነው ማግኘቱ አይደለም ዋናው ነገር ያገኘውንን ማለት ነው ለብዙ ጊዜ በፍቅርና በሰላም ይዞ መኖሩ ማለት ነው ይሄ ነው ከባድ ምናልባት አንድ ሰው ማለት ነው ከአንድ ሰው ከነ ጋር ሄዶ ሊገባ ይችላል መጋባት የ5 ደቂቃ ስራ ነው ከን ቀለበት ገዝቶ አሪያት መቁደሸት ይብለው አጋብቶ መኖሩ ነው ከባዱ እንጂ አንድ ያችን ቀለበት ገዝቶ እንትን ማግባቱና የጋብቻውን ስነ ስርዓት መፈጸሙ 5 ሰከንድ 5 ደቂቃ ፈጅ አባል ተጋባን ስቶ በህይወታቸው ሳለ ድረስ በፍቅርና በሰላም ተግባብቶ ተመቻችቶ መኖሩ ግና ይሄ ማለት ነው ትልቁ ኃላፊነት ነው እንደ ቀይ ባህር እንደመከፈል ማለት ነው ከን አጥንቶ ተዳነ መኖር ከባድ ነገር ነው ልክ እንደዚህም ስራ ማግኘት ቀላል ነው ከዚህም ሆነ ዛም ሆነ ስራ ልሰራቻለ ለምስታገኘው ስራ ቀለብና መተዳደሪያ በረከት ይኖራል ነው ይገና ከባድ ነገር ነው ይላልናል ማለት ነው እና ዝሮ ይሄንን ሲሉና ባጎ ፓሹ ለኮል ባርዳሽን ምድባር ካናል ኮሽ በፍና ማሲት ሻሪያ ሸሚት ባራ ኸላሶ ከማሽ ኸፈለ ለሰላሶ በእግዚአብሔር ዘንድ ማለት ነው ይሄ ነገር ቀላል ነው ይሄን ማድረግ ትዳርን መስጠት እግዚአብሔር አይከብደውም ለኛ ማን ይሁን ትዳራችን ማን ይሁን እግዚአብሔር ቀላል ነው እንደዚሁ ደግሞ መቀለብና መተዳደሪያ ሰማይና ምድርን የዘጋ ፈጣሪ አምላክና ተዳደኛ ምን ብለው መጣጣው መስጠት ይከብደዋል አይከብደውም እና ስለዚህ ዋናው ነገር ከባድ ነው ማለታችን ምን ለማለት ፈልገን ነው እንደ ረቢ ሽሞን በር ዮሐይ በፓራሻት ቶማ እንደሚያብራራው שבאותה שעה שרצה הקדוש ברוך הוא לקרוא בפני עם ישראל את הים סוף התעוררו בשמיים מקטרגים רבים על עם ישראל ואמרו ריבונו של עולם הרי דרכך לשפוט ולדון דין אמת וצדק לפי האמת והצדק עם ישראל אינם רואים לכך וכלל እግዚአብሔር ለህዝብ እስራኤል ታምር ሊያሳያቸው ብሎ በባህሩ መካከል ያሳለፋቸው ብሎ ባህሩ ሊከፍለው ሲል በመድር በሰማይ ዘንድ ማለት ነው ብዙ ተቃውሞዎች ነበሩ ለምንድን ነው ለህዝብ እስራኤል ባህሩን መከፈልላቸው በማለት ብዙ ተቃውሞዎች ነበሩ ማለት ነው እነዚህ ሰይጣናው ተቃውሞ ጎኖች እንድንቀሳቀሱበት የቻሉበት ምክንያት ምንድነው እግዚአብሔር አምላክ ትክክለኛ እውነተኛ ፍርድ የሚፈርድ አምላክ ስለሆነ በዛው ሰዓት ህዝብ እስራኤል በምን ጽድቅ ስራቸው ነው ምትበጃቸው ምትመታደናቸው ባህሩን ምትከፍልላቸው አረ ግብጻውያኖች አበዳ ዛራ ባዶ አምልኮ ያመልካሉ ህዝብ እስራኤል ምን ተለያይቷል ከነሱ ከግብጻውያኖች መካከል ነበሩ እና ስለዚህ ለምንድን ነው ግብጻውያኖችን በባህሩ መካከል ምትመገላቸውና ምታሰጥማቸው በህዝብ እስራኤል በባህሩ ምታደናቸውና ምታወጣቸው ለምንድን ነው በማለት ሲቃወሙ በዛውን ሰዓት እግዚአብሔር አምላክ ማለት ነው ምን ይላል מכיוון שהכתורגים עליו בהחלט היו נכונים, לכן השם מתברך בכל שגדול להתגבר עליהם, למרות הכל לקרוא לפני עם ישראל, תיים סוף. በእርግጥ ህዝብ እስራኤል በዛውን ሰዓት ገና ኦሪት አልተቀበሉ ነበር ገና ትእዛዝ አልፈጸሙ ነበር
ምንም ያደረጉት ነገር አልነበረም። ስለዚህ በእውነት እነዚህ ተቃውሞ ጎኖች ማለት ነው እውነት ናቸው ብለን ልናስብ እንችላለን። ያ ቢሆንም ግን እግዚአብሔር አምላክ ምን አደረገ? ትክክል ነው ግብፃውያኖቹ አምልኮት እንደሚያመልኩት ህዝበ እስራኤልም በ49 እርክስና አርክሰው ነው የነበሩ። በሰውን ሰዓት ማለት ነው ከእርክስናቸው ገና አልነጹም ነበረ። ከዛ በኋላ ነው በምት ከ49 የእርክስና ደረጃዎች ወደ 50 የቅድስና ደረጃዎች ደርሰው ኦሪት ሊቀበሉ ይቻሉ። በሰውን ሰዓት ከግብፅ ምድር ወጣው ባህሩ ላይ በደረሱበት ሰዓት ግና የነበሩበት ደረጃ ከግብፅ ምድር በ49 የእርክስና ደረጃዎች ደርሰው እንደነበረ ነው የነበረ። እና እነዚህ ተቃውሞ ደረጃዎች ሲነሱ ሲንቀሰቀሱ በሰማይ ዘንድ ማለት ነው እግዚአብሔር እውነተኛ ትክክለኛ ፍርድ የሚፈርድ አምላክ ስለሆነ ይህንን ጎን ትቶ ለህዝበ እስራኤል ባህሩን ከፍሎ ሲመልስ ያወጣቸው ማለት ነው። ይሄ የህዝበ እስራኤል ልዩነት በጣም ከፍተኛ ደረጃ በእግዚአብሔር ዘንድ እንደሚታይ ያሳየናል ማለት ነው። ምክንያቱም በሌላ በኩል ስናይ እግዚአብሔር ህዝበ እስራኤልን የታደጋቸው ምክንያት አሁን ባሉበት ሰዓት ሳይሆን ላቀደው ዓላማ ብለው ነው ማለት ነው። ህዝበ እስራኤል ወደፊቱ የተስተካከለና ከፍተኛ ደረጃ እንደሚደርሱ ከማየታቸው የተነሳ አሁንም ያሉበትን ሰዓት ማለት ነው ለማየት አላያቸውም፣ ወይም አሁን እንዳሉበት ሰዓት አልፈረዳቸውም። የፈረዳቸው ምንድነው ኋላ ምን ያህል ከፍተኛ ደረጃ እንደሚደርሱ ነው የሚያይ ማለት ነው። እና ስለዚህ የሰው ልጅ ብዙውን ጊዜ ማለት ነው በህይወቱ ሲያልፍ ካሁን በፊት ማለት ነው በትዳር በኩል በመተዳደር በኩል ማለት ነው ካሁን በፊት ያሳለፍናቸው ብዙ ደካማ የሆኑ ጎኖች አሉ። እነዚህ ደካማ የሆኑ ጎኖች ማለት ነው ለወደፊቱ ከፍ ያለ ደረጃ እንዳንደርስ ማለት ነው የሚገስጹንና የሚያደክሙን ሀሳቦች አሉ። እኔም እኮ ካሁን በፊት ከልጅነት አንስቴ እስካሁን ድረስ ያሳለፉትን መንገድና ያለፏቸው መንገዶች ያደረጓቸው ኃጢአቶች ያደረጓቸው እና የተጓዝኳቸው መንገዶች ከባዶች ናቸው። እንዴት እንደዚህ አይነት ትዳር ሊይዝ ይችላል? እንደዚህ አይነት ትዳር ይገባኛል እያልን ወንድም ሆነ ሴት ሆነ ይጸጸትና ያስባል። ወይም እንዴት ነው የእግዚአብሔርን ጽድቅ መንገድ የሚይዘው? ብዙ ነገሮች አሉ የሰው ልጅ የሚያደክሙትኝ። አሁን የሚያሳየን ምንድነው ለወደፊቱ ያለህን እቅድ ማለት ነው ለማስተካከል ስትፈልግ ያለፈውን ነው መተው አለብህ። የሰው ልጅ ማለት ነው ባህሩን ተሻግሮ ለማሄድ ማለት ባህሩ በእኛ በኩል ምሳሌ ስናደርገው የሚከብደን ነገር ማለት ነው። የሰው ልጅ ማለት ነው ከአንድ ቦታ ከባድ የሆነ ቦታ ሲደርስ ጨለማ የሆነ ቦታ የሚጨንቀውና ይህን ነገር ለማለፍ ይከብደኛል ብሎ ከሚያስበው ቦታ ሲደርስ ማለት ነው ያንን ለማለፍ ተፈለገ ልክ እንደ ቀይ ባህር እግዚአብሔር እንዲከፍልለት ተፈለገ። የሆነ ትልቅ መስዋዕት ያስፈልገዋል። ያን ምንድነው ከእግዚአብሔር ረዳት እንደሚመጣ እግዚአብሔር የሚያየው ለወደፊቱ አንተ ማድረግ የሚችላቸውን ነገሮችን ነው የሚያየው። እና እግዚአብሔር ማለት ነው መገኑ እንዲሳካልህ እንዲቀናልህ እንዲከናወንልህ ከፍተኛ ደረጃ እንድትደርስ ማለት ነው ፈቅዶልሃል። እና ይህንን እንደማድረግ የምትችለው ምንድነው ያለፈውን ስጥር ብቻ ነው። በእርግጥ የሰው ልጅ ሆኖ ካሁን በፊትም ብዙ ስህተቶች አድርገናል ብዙ ስህተቶች። ያን ስህተት ግና ማለት ነው ለኋላ እንዳንራመድ የሚያግደንና የሚወግደን ተሆነ ያለፈው አልፏል ለማለት ይከብደናል ማለት ነው። ስለዚህ ያለፈው አልፏል፣ ያለፈው መመለስ አንችልም። ጸሎትም ስንጸልይ ምንድነው የምንለው? የቀድሞዎችን አበሶቻችንን በወጣትነታችን ያደረግነውን ደማችን በፈላበት ጊዜ ወጣትነት ስሜት በተሰማን ግዛት ማለት ነው ያደረግናቸውን እና ስህተቶችን ማለት ነው እግዚአብሔር ይቅር አድርግልን እንላለን። አፈር መሆናችን ያስታውሳል እግዚአብሔር ያውቃል እግዚአብሔር አምላካችን። እና ስለዚህ ያን ሁሉ ነገር ካልተው ነው ማለት ነው ልናልፈው አንችልም። እና በዚህ ስናይ እግዚአብሔር አምላክ ባህሩንን ባጭሩ የሚከብደን ነገሮች ማለት ነው እንድናልፋቸው ይፈልጋል። ምንም ሰይጣን ይቃወማል። ያደረግናቸው ክፉ ስራዎች ማለት ነው ከእግዚአብሔር ዘንድ ተነስተው ማለት ነው ቆመው ማለት ነው ምን ይናለው? እንደዚህ ይሄ ከሌኮ እንደዚህ አድርጋለች ከሌኮ ይሄን አድርጋለች እስካሁን ድረስ እኮ ከሌኮ ከዚህ ቦታ ላይ ነበር ከዚህ ደረጃ ነበር እስካሁን ድረስ ተበላሽቷል። አንድ ሰው ቹባ ማድረግ ይፈልጋል፣ ወደ እግዚአብሔር መመለስ ይፈልጋል። መመለስ ሲፈልግ ወደ ኦሪት ወደ ትእዛዝ ወደ ጥሩ ነገር መመለስ ሲፈልግ በዛን ሰዓት ማለት ነው እስካሁን ድረስ ያደረግናቸው ኃጢአቶችና መሰዎች ማለት ነው ይቃወሙናል። ምክንያቱም የሰው ልጅ መርሳት የሌለብን ነገር ምንድነው የምናደርገው ነገር ማለት ነው ጥሩ ነገር ተሆነ ለኛ ጠበቃና ጥሩ ነገር ይናገርልናል። ክፉ ነገር ምናደርግ ተሆነ ደካማ ጎናችን ያስታወሰ ሁሉ ጊዜ ማለት ነው ወደ መጥፎ ነገር ወደ ስንፍና ወደ ክፉ መንገድ ወደ ክፉ ሐሳብ ወደ ክፉ መንፈስ ወደ ክፉ ምኞት ይመራናል። ስለዚህ ምናደርገው ነገር እንደዚህ ስለሆነ አዘው ማለት ነው ለሰይጣንም አፉን ከፍቶ ማለት ነው የሰው ልጅ የሚያደክመው መቼ ነው የምናደርጋቸው ነገሮች ክፉ ነገሮች ሲሆን ብቻ ነው። እና ስለዚህ የቀይ ባህር መከፈል የሚያስተምረን ምንድነው? ህዝበ እስራኤል እንዳያልፉ ሲቃወሟቸው እስካሁን ድረስ የ49 እርክስና ደረጃ ያላቸው ግብፃውያኖችና ህዝበ እስራኤል ለያቸው እያሉ ሲቃወሙ እግዚአብሔር ምን ያለ
የነሱን አፍ ጸጥ አድርጎ ህዝበ እስራኤል እንዳሳልፋቸው ነው ያደረገ እና ስለዚህ እኛንም እኮ እግዚአብሔር አምላክ ሊታደገን ይፈልጋል እና እንደዚህ ከሆነ እስካሁን ድረስ ያየናቸውን አይተን ማለት ነው ስናይ መጨረሻ ላይ ለመከለስ እንፈልግ ሰባተኛው የፔሳህ ቀን በጣም ተወዳጅና የጸሎታችን ልመናችን ሚቅ ተቀባይነት ያለበት ሰዓት ነው ማለት ነው ተቃጾም יש תרצון מיוחד בשמיים שאדם יוכל להצליח לפעול ושהקדוש ברוך הוא ירחם עליו למרות הכל וישפע לו פרנסה ברווח וימצא לו את הזיווג ההגון לו מששת ימי בראשית በአንድ በኩል ትዳር ለሌላቸው ትዳር እንዲኖር መተዳደሪያ ቀለብ የሚያስፈልገው ቀለብ እንዲኖረው ሰባተኛው ቀን ማለት ነው በጣም ትልቅ ከፍተኛ ደረጃ ያለበት ቀን እንደሆነ እግዚአብሔር አምላክ ማለት ነው ያለንበትን ቦታና ያለንበትን ደረጃ እከን ህበጎተው ነው በጣም ጥሩ አበል ራሱ ዝቅተኛ ደረጃ ብንሆንም ራሱ እግዚአብሔር አምላክ ማለት ነው እኛንን ለመቀበል ሩህሩህ አምላክ ነው እግዚአብሔር አምላክ ለወደፊቱ እኛ እንዲቃናልን እንዲሳካልን ይፈልጋል እግዚአብሔር አምላክ እግዚአብሔር እኛንን ለመቀበል ፍላጎት ካለው እኛ ደግሞ ማለት ነው ወደ እግዚአብሔር ፊታችን አዝቦን ስንመለስ ማለት ነው እግዚአብሔር ማለት ነው በዚህ በሰባተኛው ቀን ለምን ጸልያቸው ጸሎት ምን ለማናቸው መኖች ማለት ነው በጣም ከእግዚአብሔር ዘንድ ተቀባይነት ያላቸው ናቸው ለትዳር ለሌላቸው እግዚአብሔር ያቀደለትን ትዳር ይሰጣል ለእያንዳንዳችን ማለት ነው ጸሎታችንን ይቀበለናል እና ስለዚህ ሰባተኛው ቀን ማለት ነው በተለይ ጸሎት ቤት ሁላችንም አገኝተን ማለት ነው መዝሙሩን መዘመር ግዴታችን ነው ምክንያቱም ለህዝበ እስራኤል ተምሩ ሲያደርግላቸው በቀይ ባህርን ከፍሎ ሲያሳልፋቸው ማለት ነው ባህሩንን ከፈለላቸው በኋላ ለህዝበ እስራኤል ያደረጉ ለእግዚአብሔር መዝሙር ዘመሩለትኝ ያንን አዝያሽር ሞሼ ወኔሳኤል አዘውት የሚለው መዝሙር ማለት ነው በፔሳህ ሰባተኛው ቀን በሌሊትም ሆነ ሌሊቱን ሁሉ ሲማሩ የሚያድሩ ሰዎች አሉ የሚያድሩ ማህበረሰቦች አሉ በህዝበ እስራኤል የተለያዩ ልምዶች አሉ አበል ዋናው ደግሞ ሌሊቱን ሁሉ መማር ያልቻለም ቢያንስ ጠዋት ተነስቶ በጠዋቱ ጸሎት ማለት ነው አዝያሽር ሞሼ ከን ባህር ሲከፈል የዘመሩትን ህዝበ እስራኤልና ሙሴ የዘመሩትን መዝሙር ማለት ነው በደስታ በፍስሐ በትኩረት ከልብ በልባችን ማለት ነው ስንዘምር ማለት ነው እግዚአብሔር በጣም የሚከብዱን ሁሉ ነገሮች አመቱን ሁሉ ማለት ነው ቀለል አድርጎ እንደ ቀይ ባህር ይከፍትልናል በረከቱን ሲሳዩን ያፈስልናል ያንዳንዳችን ማለት ነው ከልባችን ያለፈውን አልፋልኝ እግዚአብሔር አምላካችን ለወደፊቱ ተስፋ እንዲሰጠን ከለመነ እና ስራችንን ፍላጎታችንን ሐሳባችንን ካስተካከለ ማለት ነው በእግዚአብሔር ዘንድ ማለት ነው ማይሳካ ነገር የለም እግዚአብሔር እንዲሳካል የማይፈልገው ነገር የለም የእግዚአብሔር በረከተኛ ቀርብ ነው እግዚአብሔርን በእውነት በንጹህ ልባችንና በእውነት በቅን ልቦናችን ተጠራ ነው እግዚአብሔር ቅርብ ነው ለሚጠሩት በመሄድ ሁሉ ጊዜ ይጠብቀናል እግዚአብሔር አምላካችን በእግዚአብሔር እርዳታ ሁላችንም ማለት ነው የምናስባቸውን ሐሳቦች ማለት ነው ለመልካምና ለጥሩ ነገር ለበጎ ያሳካልን ፈጣሪን ለማገልገል ኃይልና እውቀት ችሎታውን ይስጠን ፔሳህ ሰማያህ